በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ቅዱስ ሩፋኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የአደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤልን ድርሳን እናሰማለን። በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዝያ 13 የሚነበብ የሊቀ መላእክት የቅዱስ ሩፋኤልን ገናናነቱን እናገራለን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በዚያች ዕለትም በጣኒ በተባለች የሜዶን አውራጃ የምትኖር ሳላ ወለተ ራጉኤል ክፉ ጋኔን ተቆራኛት። 7 ወንዶች አግብታ እንደ ሴትና ወንድ ልማድ ገና ሳይቀርቧት ይህ ክፉ ጋኔን ባሎቿን ገድለዋቸዋልና የአባቶቿ አማቾች እነሆ 7 ወንዶች አገቡሽ፣ ከእነርሱም አንዱ ስንኳ አልተረፉም። ስለ ባሎችሽ እንግዲህ ተስፋችን ምንድን ነው? ባሎችሽ እየታነቁ እንዳለቁ አታውቂምን? እንደነርሱ እንደሞቱ አንቺው ከእነርሱ ጋር ጥፊ። ወንድም ሴትልም ልጅ ቢሆን ከአንቺ እስከ ዘለዓለም አናገኝምና እያሉ ተግደራድሯት። ሳራ ወለተ ራጉኤልም ይህንን በሰማች ጊዜ እጅግ አዝና እስክትታነቅ ደረሰች። ይህንን ባታደርግ ለአባቴና ለእናቴ አንድ ነኝና ለአባቴ ማፈሪያ ሆነዋለሁ፣ ሽምግልናውንም በሐዘን ተሞልቶ ወደ መቃብር ይወርዳል ስትል አሰበች። በቤቷ መስኮትም ሆና ወደ እግዚአብሔር አቤቱ ፈጣሪ እግዚአብሔር ሆይ ቅዱስ ገናናነትህ ይመስገን፣ ለዘለዓለምም ስምህ ቡሩክ ነው፣ ሥራም ሁሉ ድንቅ ነው። አቤቱ አሁንም ሰውነቴን ላንተ ሰጠው፣ እንግዲህ ሽሙጥን እንዳልሰማ ከዚህ ዓለም አሰናብተኝ አለች። ዳግመኛ የእግዚአብሔር ድንቅ ሥራ እያሰበች አንገቷን ሰብራ ራሷንም ዝቅ አድርጋ ይህች ሳራ ወለተ ራጉኤል አቤቱ በተቻለኝ ሁሉ ከኃጢአት መታቀቤን አንተ ታውቃለህ። በተማረክንበት ስፍራዎች የወላጆችንም ስም የእኔንም ስም ቢሆን አላወረስኩም። ኖ ለአባቴና ለእናቴ አንድ ነኝ። እንግዲህ የምታጭለት ዘንድ የሚቀርበኝ ወንድ የለም። 7ቱም ባሎቼ እየተራ ሞተውብኛልና ስለምን እኖራለሁ? ትገድለኝ ዘንድ ካልወደድክስ በርኅራኄ አስበኝ እያለች ጸለየች። ሳራ ወለተ ራጉኤል እንዲህ ባለችበት አስቀድመን እንደነገርናችሁ እምነቱ በአምላኩ እግዚአብሔር ላይ ያደረገ ደግ አባት ጦቢትም
ባለበት ሆኖ በጸለዩ ጊዜ የተቸገሩትን የሚረዳ የስደተኞችም ተስፋ እግዚአብሔር የሁለቱንም የልብ ሐዘን ተመለከተ። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ጸሎታቸውን ሰማ። ከጦቢት ዓይኑን የጋረደ ዕውርነትንም ሳራ ወለተ ራጉኤልን ሚስት ትሆነው ዘንድ ለጦቢት ልጅ ለጦቢያ በመስጠት ይፈውሳቸውም ዘንድ ክፉ ርጉም ጋኔን አስማን ዲዮኖስንም ያሳድደው እግዚአብሔር ቅዱስ ሩፋኤልን ላከው። በእነዚያም ወራት ጦቢት ተመልሶ ወደ ቤቱ ገባ። ሜዶናዊት በሆነች ሬጊስ በሚኖር በገባኤል ብር አሰበ። ይህንንም ጦቢት ታሪኩ መጀመሪያ በተጻፈበት መጋቢት ውስጥ አስቀድመን ነግረናቸዋል። እነሆ እግዚአብሔርን የሚፈራ ጦቢት ሳልሞት በሕይወት እያለሁ ሁሉን ልንገረው አለ። ጠርቶም ልጄ ሆይ በሞት ጊዜ አደራ ከወገኖቼ ጋር ቅበረኝ። እናትንም ዘመንህ ሁሉ አታሳዝናት፣ አክብራት። የምታሻውንም ሁሉ ነገር አድርግላት። ጽኑ የሆድ ሕመም አለባትና አስበህ እንደሚገባ ጠብቃት፣ ታዘዛት። በሞተችም ጊዜ ከኔ ጋር በአንድ መቃብር ቅበራት። ልጄ ወይ በሕይወት ዘመን ሁሉ አምላክ እግዚአብሔርን አስበው፣ ትእዛዙንም ችላ አትበል። በሕይወት ዘመን ሁሉ እውነተኛ ሁን፣ የበደል ጎዳናን አትከተል። እውነትን ብትፈጽም በሠራኸው ሥራ ጎዳና ትቃናልሃለች። እውነት ለሚከተሏት ሁሉ ትጠቅማቸዋለች። ከገንዘብህም መጾት በዓይንህም አትሳሳት፣ እግዚአብሔር ፊቱንም እንዳይመልስብህ። በምትወጸውትም ጊዜ ፊትህን ከድሃው አታዙር። በምትችለው ሁሉ ጥቂትም ቢሆን መጽውት። ምጽዋት በችግር ጊዜ ከሞት ታድናለችና ወደ ጨለማም አትሰጥም። ለልዑል እግዚአብሔር ፊት ለሚፈጽማት ሁሉ መልካም ናትና። ልጅ ሆይ ሚስትህንም ከወገኖቻችን ዘንድ ታገባ ዘንድ አደራ እልሃለሁ። እኛ ከሰማያዊት ዓለም የተዘጋጁ የአበው የአብርሃም የይስሐቅና የያዕቆብ ዘሮች ነንና። ልጅ ሆይ እሊህ አባቶቻችን ከወገኖቻቸው ሚስቶቻቸውም አገቡ፣ በልጆቻቸውም በዘራቸው ሁሉ ተባረኩ። ቃል የገባላቸውን የተስፋይቱን ምድር ወረሱ። የምወድህ ልጅ ሆይ ልብህን ከሕዝብ ልጆች አታርቅ። ሁከት ባለበት በዚያ ችግርና መከራ አለና ከሁከት ሁሉ ራቅ። ላገለገለህም ሰው ስጠው እንጂ ደመወዙ በአንተ ዘንድ አይደል። ልጅ ሆይ አስተውል፣ በሥራ ሁሉ ብልህ ሁን። እግዚአብሔር ከተገዛ በረከትህ የበዛ ይሆናል። በራስህ ላይ የምትጠላውንም በሌላው ላይ በማንም ቢሆን አታድርግ። ለመስከርም ብለህ ወይን ጠጅን አትጠጣ። ከሚሰክሩትም ጋራ በሥራ ሁሉ አትምሰል። ምክርህንም ሻ፣ ከጠቢባን ጋር ተማከር። የምትጠቅም ምክርንም ችላ አትበል። እግዚአብሔርን ሁሉ ጊዜ አመስግነው። መንገድ ሁሉ የቀና ይሆን ዘንድም ወደ እርሱ ጸልይ። ከእግዚአብሔር ያልሆነ አሕዛብ የሚመክሩት ሁሉ ከንቱ ነውና። መልካም ነገሮችን ሁሉ የሚሰጥ እግዚአብሔር ነው፣ ያልወደደውን ያዋርዳል። ልጅ ሆይ ትእዛዜንም አስተውለው እንጂ ከልብህ አይጥፋ። አሁንም በሜዶናዊቷ አጋቢስ በሚኖር በግብርያስ ልጅ በገባኤል ዘንድ ስላስቀመጥኩት 10 ሚዛን የብር መክሊቶች እነግርሃለሁ። ልጅ ሆይ ስለ ችግር አታስብ። ኃጢአትን ሁሉ ትተህ እግዚአብሔርን ደስ የሚያሰኘውን ብቻ በፊቱ ብትፈጽም ከአንተ ነዳያን ሳይቀሩ ብዙ በረከትን ያገኛሉ አለው። ጦቢያም አባቱ ጦቢትን ያዘዝኸኝን ሁሉ ፈጽማለሁ፣ ምክርህንም እቀበላለሁ። ነገር ግን አንተ ገባኤል የምትለውን እኔ አላውቀውምና ብሩን መቀበል እንዴት እችላለሁ አለው። ያን ጊዜ ብልህና አስተዋይ የሆነ ጦቢት ለልጁ ጦቢያ፣ ልጄ ጦቢያ የማምኑ የልቤ ቀራቢ ወዳልኩ ደግ ሰው ገባኤል ዘንድ ትሄዳለህ። ነገር ግን ካንተ ጋር የሚሄድ ሰው ፈልግ እንጂ የምትሄደው ብቻህን አይደለም። በሕይወት እያለሁ እኔ ዋጋውን እከፍለዋለሁ። በገባኤል ዘንድ ያኖርሁትን ብር ትወስድ ዘንድም ከእርሱ ጋር ሄደህ በሰላም ትመላለሳለህ። ዘወትር እግዚአብሔር ከእኛ ጋር ነውና ብሎ ነገረው። ምልክቱንም ጽፎ ሰጠው። ለአባቱ የሚታዘዝ ጦቢያም
ወደ ሜዶን አውራጃ ጋቢስ ከእርሱ ጋር የሚሄድ ሰው ይፈልግ ዘንድ ወጣ። ወዲያና ወዲህ እየዞረም ፈለገ። በልዑል እግዚአብሔር ፈቃድም ሊቀ መላእክት ቅዱስ ሩፋኤል የደግ ሰው ጦቢትን የደጓ ሴት ዕድን ሐሳብ እንዲፈጸምላቸው ክፉ ጋኔን አስማንዲዮስንም ያጠፋው ዘንድ ተጓዥ ሰው መስሎ ተገለጸለት። ይህ የተባረከ ልጅ ጦቢያም እጅ ከነሳው በኋላ ወደ ሜዶን አውራጃ ጋቢስ ከእኔ ጋር ልትሄድ ትፈቅዳለህን? አለው። መንገደኛም መስሎ የተገለጸለት ቅዱስ ሩፋኤል አዎን ካንተ ጋር ሄዳለሁ፣ ጎዳናውንም አውቀዋለሁ አለው። ጦቢያም ለአባቴ እስክነግረው እዚህ ቆየኝ አለው። ቅዱስ ሩፋኤልም ሂድ እንዳትዘገይ አለው። ጦቢያም እየሮጠ ሄደ። ለአባቱ ከኔ ጋር የሚሄድ ሰው እነሆ አግኝቻለሁ አለው። እግዚአብሔርን የሚፈራ ደግ አባት ጦቢያ ከእነማን ወገን እንደሆነ ከአንተም ጋር ቢሄድ መፍቀዱን እረዳ ዘንድ እስኪ ወደ እኔ አምጣው አለው። ይህ የተባረከ ልጅ ጦቢያ በጎዳና መሃል ያገኘውን የቅዱስ ሩፋኤልን ጠራው። ነገር ግን ጦቢያ መንገደኛ መስሎ የተገለጸለት መልአክ እግዚአብሔር ቅዱስ ሩፋኤል እንደሆነ አላወቀም ነበር። እግዚአብሔርን ወደሚፈራ አባቱ ጦቢት ዘንድም ወሰደው። የአምላክ አቃቤ ሆህቱ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ እኛ በአማላጅነቱ የምንታመንበት ወዳጆቹን ከክፋት አለቆች ይጠብቀን፣ ከክርክር ተንኮልም ይሰውረን ለዘላለሙ አሜን። ጸሎትና በረከቱ ከሁላችን ጋር ይሁንና ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። የተወደዳችሁ ክርስቲያን ሆይ በእግዚአብሔር መንበረ ስብሐት ፊት የሚቆም ሊቀ መላእክት ቅዱስ ሩፋኤል ለአትሮንስ ማርያም ቅርብ በሆነች አምባ በተባለች አምሃራ ሳይንት ውስጥ ያደረገው እናሰማችሁ ዘንድ ልብ በሉ። የዚች አገር ሰዎች በበረሃ ውስጥ የቤተ ክርስቲያንን ያንጹ ዘንድ በመንፈስ ቅዱስ ኃይል ተነሱ። ለቤተ ክርስቲያን የሚሆኑ እንጨቶችንም ሰብስበው እግዚአብሔር እየረዳቸው የቅድስት ቤተ ክርስቲያንን ሥራ ጀመሩ። በአንድ ዕለትም የቤተ ክርስቲያኗን ምሰሶ ሲያቆሙ አንዲቷ አምድ ቁመቷ አጭር ሆነባቸው። እጥረቷንም ከሌሎች አምዶች ይልቅ 2 ክንድ ነበር። የዚች እጥረት ላይ ማየተው ከከበረ መልአክ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጸድ ውስጥ ጥለዋት ሁሉም ወደ ቤታቸው ሄዱ። በማግስቱም ተሰባስበው መጥተው በእርሷ ፋንታ የሚያቆሙት ሌላ እንጨት ፈለጉ። ይህችም እንጨት ከጣሉበት ስፍራ አንስተው ዳግመኛ በተመለከቷት ጊዜ ግን አናጺዎት ሁላቸው ስለ እርሷ ተደነቁ። ይህችም ዕፅ ከቀድሞ ቁመቷ ላይ በዚያች ሌሊት ብቻ 4 ክንድ ጨምራ አድራ አግኝተዋታልና። ይህንን ተአምር አይተውም በልዑል እግዚአብሔር ፈቃድ ከገናናው ክቡር ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናናነት የተነሳ በዚያች የነበሩት ሕዝብ ሁሉ ፈጽመው ተደነቁ። ይህንን ተአምር አይተውም እጅግ ተደሰቱ። ከቀድሞ ጀምሮ በቅዱሳኑ ላይ አድሮ ድንቅ ሥራውን የሚሠራ እግዚአብሔር ድንቅ ነው ተባባሉ። ያችንም ዕፅ ጠርበው በስፍራዋ ተከሏት፣ ታላቅ አምድም ሆነች። በከበረ ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናናነትን ከዚያች ዕፀ አምድ ተቆርጦ የተረፈው እስከ ዛሬ ድረስ ብዙ ድውያንን ይፈውሳል። በየጊዜው የሚያደርገውም ድንቅ ሥራ የበዛለት የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ በአማላጅነቱ ከሚታመኑ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤልን መልኩን እናሰማለን። ሩፋኤል ሆይ በሌሊት ለተከናወነው ስነ ተፈጥሮ ሰላም እልሃለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪህም ሰላም እልሃለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሾመሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እልሃለሁ። ሩፋኤል ሆይ
ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እልሃለሁ። ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም እልሃለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውርም ሰው ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊት ሰላም እልሃለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም እልሃለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋትም ገዥሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እልሃለሁ። ልመናን ለሚሰሙ የችግረኛውንም ጥሪ ለሚቀበሉ ጆሮችም ሰላም እልሃለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እልሃለሁ። የይቅርታ ሽቱ መዓዛ መሳከው ለሆኑ አፍንጮችም ሰላም እልሃለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሆነኝ። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እልሃለሁ። የቅድስት ሥላሴ ምስጢር በማድረግ ለሚያመሰግን አፍ ሰላም እልሃለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም እልሃለሁ። ያማረ የመለኮት ሥራ ለሚሆን አንደበትም ሰላም እልሃለሁ። ሩፋኤል ሆይ ተፈጥሮ ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማውን ወዳጅህን በአንተ ኃይል በጣጥሼ ጥለው ዘንድ ኃይልህንም አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እልሃለሁ። የረቂቅ መንፈስ እስትንፋስ ለሆነውም እስትንፋስ ሰላም እልሃለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖችን በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነ ና። ሩፋኤል ሆይ የድምፁ ጉሩሩምታ ለሚያስደንቅ ጉሮሮ ሰላም እልሃለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እልሃለሁ። ሩፋኤል ሆይ ከትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህን ቀስት ጠላቴን ይነድፈው ዘንድ የጋለ የአፋ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም እልሃለሁ። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፉ ክንፎችም ሰላም እልሃለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ። ስለዚህ ከጽኑ ሃይማኖት ጋር በጎ ምግባርንም ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያን ለተጎናጸፈ ዘባነ ሰላም እልሃለሁ። የጥበበኛ መገኛ ለሚሆን እንግዲህም ሰላም እልሃለሁ። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀህ የታደግካትን ጋሻ መክተህ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅን ሰላም እልሃለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህን ሰላም እልሃለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብተ ረድኤትህንም ተሳታፊ አድርገኝ። ሩፋኤል ሆይ
ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማን ሰላም እልሃለሁ። ለጸቡ ተባባሪ በመሆን ላልተለየ ወሮችም ሰላም እልሃለሁ። ሩፋኤል ሆይ አንተ ድል የተጎናጸፍ የአሸናፊዎች አሸናፊ፣ ለዚህም የጦቢትን ዓይን በሰው ተመስልህ እንደፈወስከው ሁሉ የሰውነቴንም ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም እልሃለሁ። በከንቱ ለማይዘረጋው መዳፍም ሰላም እልሃለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛው የነበረ ጽኑ የሆነ ጠላት የዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም እልሃለሁ። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም እልሃለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትናገር ነህና የሕይወት መልአክ እጅ የሎሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም እልሃለሁ። እንደ ሰብአዊ ፍጥር ምግብ ለማያሻው ረቂቅ ከርስህም ሰላም እልሃለሁ። ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማያይህን መጉደል ታማኝቷ ርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እልሃለሁ። ሥጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብም ሰላም እልሃለሁ። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ከንጉሡ ከ4 ቀን በኋላ ሊያድነው በፈጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም እልሃለሁ። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እልሃለሁ። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የኔም የምስጋናዬንና የጸሎቴን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እልሃለሁ። በአንድነት ግብር ለሚታዩም አቆያጸ ሰላም እልሃለሁ። ሩፋኤል ሆይ በረከት ልቦናችን ያተጋዋልና እስራኤል ያዕቆብ እጁን አመሳቅሎ እንደባረከ ልጆቹን አንተም ማኅበራችንን ትባርክልንና አንድነታችንን ታጸናልን ዘንድ ፈጥነህና። ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም እልሃለሁ። በሳት ሰረገላ ለሚፋጠኑ እግሮችም ሰላም እልሃለሁ። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆን ታላቅ ባለ ግርማ መልአክ ነህ። ብእሲት በንጹሕ ጢስ ዕጣት ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህንም አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም እልሃለሁ። ዳግመኛ ለእግርህ ጫማ ሰላም እልሃለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱ ስንኳን ሳለይ ሰላም እልሃለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረታቶች ልማዳዊ እንዴት ተወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እልሃለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልክም ሰላም እልሃለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ሩፋኤል ሆይ
የልቦናያን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና ሩፋኤል ሆይ ለሁሉም ምሕረቱን የምትለምን በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህና ሙት ታስነሳለህ። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናዬን ጸሎቴንም ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከሊቀ መላእክት ቅዱስ ሩፋኤል በረከትና ረድኤቱን ያድለን። በተሰጠው ቃል ኪዳን እንዲምረን አምላካችን እግዚአብሔርም ስለሱ ብሎ ሁላችን እንዲጠብቀን እንዲምረን እንዲህ ያለን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዕለቱ ወርሃዊ በዓላቸውን የምናከብረው የአባታችን የአቡነ ዘርአቡሩክን ገድላቸውን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ብፁዕ አባታችን ዘርአቡሩክ የተጋደለውን ታላቅ ገድልና በሕይወተ ሥጋ ሳለ ከሞተም በኋላ ያደረገውን ተአምራት እንነግራችኋለን። ድንቅ የሆነ የተአምራቱ ዜናና ከተወለደ በ40 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተናገረለትን ለሚሰማን እናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። እነሆ ከልጅ ልጆቼ ከ7ኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። ከሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት ከተናገረ በኋላ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ያችም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ሰጧት። በዚያን ጊዜ ኅዳር 23 ቀን ብፁዕ ቅዱስ አባታችን ዘርአቡሩክ ከባለቤቷ ከደመ ክርስቶስ ጸነሰችው። ሥልጣኑ እስከ ሰማይ የደረሰ ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅ ዘርአቡሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርትና ሥልጣናት፣ መኳንንትም በየወገኖቻቸውና በየነገዳቸው ይታዘዙለት ነበር።
እናቱም እሱን ከጸነሰችበት ጊዜ ጀምሮ እስክትወልደው ድረስ ልብሷን አትታጠቅም ነበር። ለወገቧ መቀነትን አትፈልግም ነበር። በእናቱ ማኅፀን ታምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ታምራትን ያደርግ ነበርና እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህ ክቡር ጻድቅን ወለደችው። በተወለደም ጊዜ እናት አባቱ ተደሰቱ። የሀገሩ ሰዎችም ሁሉ ከነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባትና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራትና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ጠፉ፣ ታወሩ። የልጃቸውን ዓይኖች በጠፉበት እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ። ጸሎትና በረከቱ ከኛ ጋር ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችን የዘርዓ ቡሩክ ተአምር ይህ ነው። በእግዚአብሔር ሰው ብፁዕና ቅዱስ የሚሆን በዘርዓ ቡሩክ ሀገር ውስጥ በብዙ አይነት በሽታ የታመመች በጽኑ ደዌ የተያዘች አንዲት ሴት ነበረች። ዘመዶቿና ቤተሰቦቿ የበሽታዋን ብዛት የደዌዋን ጽናት አይተው ከበሽታዋ እንዲያድናት በሽተኞችን በጸሎቱ ለሚያድን ሙታንን በአማላጅነቱ ለሚያስነሳ የጻድቁ አባታችን ዘርዓ ቡሩክ ሄደን በሽታዋን እንንገረው እያሉ ያዝኑ ነበር። ደርሰውም የልጃቸውን መታመም ነገሩት። አባታችን ሆይ በጸሎት በሽተኞች እንደሚድኑ ሙታንም እንደሚነሱ እናምናለንና የልጃችን የበሽታዋን ጽናት ልንገርህ መጥተናል። አሁንም ልጅህን በጸሎትህ አትርሳት፣ እንድትሞትም አትተዋት ብለው ከእግሩ በታች ወደቁ። ጻድቁም የልጇን ደዌ ጽናትና በሽታዋን ሲነግሩት የመጡትን እናት አባቷን ሐዘን አይቶ እንደነርሱ አዘነ። ወደ ቤታችሁ ሂዱ፣ እግዚአብሔር ከበሽታዋ አድኖ ያስነሳላችኋል አላቸው። እነርሱም ይህንን ነገር ከጻድቁ አባታችን ዘርዓ ቡሩክ ሰምተው ወደ ሀገራቸው ሄደው ከእርሷ ዘንድ በደረሱ ጊዜ በሽታው ጸንቶባት ስላገኟት እጅግ አዘኑ። ስለ መዳኗም ልባቸው ተስፋ ቆረጠ። የበሽተኛዋንም ጽናት አይተው መልሰው ወደ አባቷ ወደ ጻድቁ አባታችን ቤት ወሰዷት። ወደ እርሱ ሲወስዷት ያች ሴት በመንገድ ሞተች። ያን ጊዜ እናት አባቷ አዘኑ፣ እጅግ ደነገጡ። ወደ ቤት ወስደው ወደ እርሷ አቀረቧት፣ በፊትም አስቀመጧት። ያም ጻድቅ በመንገድ የሞቱትን ሴት አምጥተው ከፊቱ እንደ ጣሏት ባየ ጊዜ ትቷቸው ሄዶ ከቤቱ ገባ። ያ ጻድቅ አባታችን ግን የሞትና የምህረት ጊዜ እንዳልሆነ በመንፈስ ቅዱስ ተገልጾለት ያውቃልና ከጥቂት ጊዜ በኋላ አምጥተው ከቤቱ እንዲያስገቧት አዘዘ። እነርሱም ትእዛዙን ሰምተው አምጥተው ከፊቱ አስቀመጧት። ያን ጊዜ አስነስቶ ያመነኩሳት ዘንድ ወደ እግዚአብሔር ጸለየ። በመስቀል ምልክትም ባርኮ የምንኩስና ልብስ አለበሳት። ያን ጊዜ ከእንቅልፉ እንደሚነቃ ሰው ፈጥና ተነሳች፣ ከሞትም ዳነች። ዘመዶቿና ቤተሰቦቿ በዚያ ቦታ ያሉት ሁሉ እጅግ ደስ አላቸው። ይህንን ታምር ያዩት ሁሉ አደነቁ። እርስ በርሳቸው ይህ ጻድቅ አባታችን ሙት በማስነሳት ድዌ በመፈወስ እንደ እግዚአብሔር ታምራትን ያደርጋል፣ ለእኛ ግን ሲበላና ሲጠጣ ስላየነው እንደኛ ሰው መስሎን ነበር ተባባሉ። ታምራቱንም ካዩ በኋላ በጻድቁ አባታችን ጸሎት ሞታ ከተነሳች ከዚያች ሴትዮ ጋር ለመኑት። ልመናቸውን ከሙታን ያስነሱ ዘንድ ሥልጣንን የሚሰጥ እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ያችም ሴት እግዚአብሔርን አመሰገነችው። በጸሎቱ ከሞት ያስነሳት ብፁዕ አባታችን ዘርዓ ቡሩክንም አመሰገነችው። ለወዳጁ አባታችን ዘርዓ ቡሩክ እግዚአብሔር ይህን ድንቅ ታምራት አደረገላት። በመከራችን ጊዜም እንደነርሱ ታምራትን ያደርግልን። በሞትም ጊዜ በጸሎቱ ያስነሳን፣ ባዘንንም ጊዜ ለዘላለሙ ያረጋጋን አሜን።